والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. بسم الله الرحمن الرحيم. الحمد لله رب العالمين، ولا عاقبة للمتقين ولا عدوان إلا على الظالمين، ثم الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين، أما بعد، السلام عليكم ورحمة الله وبركاته. إن شاء الله يا الله فكرك هنا سلا أيام التشريق توصل من التواوسي هنا سلا أيام التشريق يا الله فضل الترفات عندهم دمو እነዚህ አያም ተሽሪቅ የተባሉ ቀናቶች በዚህ ስም የተጠራበት ምክንያት ምንድነው በሚል አጠር ባለ ዳሰሳ መንቃኝ ይሆናል። أيام التشريق هي الأيام الثلاث التي تأتي عقب يوم النحر. እነዚህ أيام التشريق የሚባሉት ከيوم النحر ከእርዱ ወይም ደግሞ ከዒዱ ቀን ቀጥሎ የሚመጡ የሆኑ ሶስት ተከታታይ ቀናቶች ናቸው። يوم النحر የእርዱ ቀን وأيام العيد الأضحى عيد الأضحى عيد صلاة የሚሰገድበት የዛን ቀን የትላንትናው ቀን ማለት ነው يوم النحر ይባላል። የዙል ሒጃ 10ኛው ቀን ማለት ነው። ልክ ከዚህ ከዒዱ ቀን በኋላ ተከታትለው የሚመጡ ሶስት ቀናቶች أيام التشريق ተብለው ይጠራሉ። بمعنى የዙል ሒጃ 11ኛው 12ኛውና 13ኛው እነዚህ ቀናቶች ሶስት ቀናቶች أيام التشريق ተብለው ይጠራሉ። ثاني عشر وثالث عشر و 11 ثاني عشر وثالث عشر من ذي الحجة مالتنا. طيب، وتعرف هذه الأيام الثلاثة باسم الأيام المعدودات. እነዚህ ቀናቶች أيام التشريق ከሚለውን በተጨማሪ أيام المعدودات በሚልም ይታወቃሉ። ይታወቁ የሆኑ የተቆጠሩ ቀናቶች ማለት ነው። معدودات እነዚህ የተቆጠሩ ሶስት ቀናቶች ምክንያቱም አላህ Subhanahu Wa Ta'ala በተከበረው ቁርአኑ እንዲህ ብሏል واذكروا الله في أيام معدودات. الله أوصوا ماشي في أيام المعدودات. أيام المعدودات أيام التشريق نزي صوستو أيام التشريق اللي هنو مفسروች ዘግበዋል ማለት ነው። ስለዚህ በዚህ ስም አላህ Subhanahu Wa Ta'ala ጠራቸው ማለት ነው። ሰበቡ ተስሚየት أيام التشريق ሰበቡስ ምንድነው? أيام التشريق ተብሎ የተጠራበት ሰበብ ምክንያት ምንድነው ከተባለ التشريق في اللغة العربية تشريق የሚለው ቃል በአረብኛ ቋንቋ تعنى تقديد اللحم ስጋን መቆራረጥ ስጋን መከፋፈል ምን ተብሎ ይጠራል? ተቅዲድ ተብሎ ይጠራል። ተቅዲድ ብሎ ማለት ምሳሌ قدد اللحم ከተባለ قطعه طولا وعرضا في الهواء والشمس ليجف ማለት ነው። ስጋው ይደርቅ ዘንድ ስጋው እንዲደርቅ እንዲበርዝመት እንዲባግድም ቆርጦ ፀሐይ ላይ ማስጣት ያ ምን ተብሎ ይጠራል? ያ ተቅዲድ ተብሎ ይጠራል። ተቅዲድ ተብሎ ይጠራል። በአረብኛው ያ ነው የሚፈለግበት። حيث ان اللحم يقطع لاجزاء صغيره ትንንሽ አካል ተደርጎ ስጋውን ይቆረጣል። ከዛ በኋላ ويوضع في الشمس لتجفيفه ከዛም በኋላ ማለት ነው تمام ከዛም በኋላ ايوه شيل طيب ስጋውን የሚቆራሩት ለምንድን ነው? ለተጅፊፍ እንዲደርቅ ማለት ነው። ልክ በሀገራችን አጠራር ቋንጣ እንደሚባለው ማለት ነው። ምሳሌ ይሄን በሀገራችን ይደረጋል። ምሳሌ ለዓመት በዓል ለአረፋ ከታረደ በኋላ ስጋው ትኩስ ሁሌ አይበላም፣ አያልቅም። ስለዚህ ምን ይደረጋል? ይግድ ስጋው እንዳይበላሽ ይግድ መድረቅ አለበት። ከዛ ምን ያደርጉታል? ስጋውን ይሰነጣጥቁትና አጣጭር አድርገው ይከትፉትና ወይም ደግሞ በቁርነት እንዲረዘም አድርገው ይከትፉትና ከዛ በኋላ ይሰቅሉታል ማለት ነው። የሆነ ቦታ ላይ የሚደርቅበት ቦታ ላይ ይሰቅሉታል። ከዛ ስጋው እዛ የሚሰቀለው ለምንድን ነው? እንዲደርቅ ማለት ነው። ደረቀ ብሎ ማለት ደግሞ ስጋው አይበላሽም። ስለዚህ በፈለገው ሰዓት ላይ አንድ ሰውዬ እያወረደ ለሐጃው መጠቀም ይችላል ማለት ነው። ይህንንም ተግባር ነው እዛ ላይ ከዚህ ተግባር ተወስዶ ነው ተሽሪቅ የተባለው። ስለዚህ ተሽሪቅ ማለት ያ ስጋ መቆራረጥ ያንን ስጋ ይደርቅ ዘንድ ለሚፈልጉት አገልግሎት ሳይበላሽ ያውሉት ዘንድ ስጋው ይቆራረጥና ለምን ይሰጡታል? ለፀሐይ ይሰጡታል። ለምን? እንዲደርቅ ማለት ነው። ከዛ ተወስዶ የተሰጠ ስም ነው። ከዛ ተግባር የተወሰደ ነው ተሽሪቅ ብሎ ማለት
ስለዚህ አረቦች ዘንድ ተሽሪቅ ብሎ ማለት ይሄ ነው የሚታወቀው ማለት ነው። ይህንን ተግባር ተቅዲዱ ለሕም ስጋን መቆራረጥ ቆራርጦ ለፀሐይ መስጠት አረቦች ዘንድ ምን ተብሎ ይታወቃል? ተሽሪቅ ተብሎ ይታወቃል። ولهذا السبب سميت هذه الأيام بالتشريق ለዚህም ነው እነዚህ ቀናቶች ተሽሪቅ أيام التشريق የተሽሪቅ ቀናቶች ተብለው ስጋ ተቆራርጦ ለፀሐይ የሚሰጡበት ቀናት ተብሎ በዚህ የተሰየሙትና የተጠሩት ማለት ነው። طيب ይሄ በአንድ በኩል ነው። በሌላ በኩል ደግሞ ሌላ ማአኸር يعني قول آخر አለ። ሌሎች ዑለሞች ደግሞ ተሽሪቅ የተባለበት ምክንያት ሰበቡ አሉ ምንድነው አሉ سبب التسمية هو أن الهدي لا يتم نحره حتى تشرق الشمس نحر أرد مالتنا هدي مالت حج لا يمتاردو مالتنا حج لا يمتاردو حجاج وصلوا إذا مكة لي لمسكينو تعرضوا ميسروا هدي يبهلك يا هدي أي تردم ويدم أرد مولا يهونم تمن بهلا بيهون إنجي صحيح كوتاش بهلا بيهون إنجي إشراق الشمس يسأهايو موتات ياتشن أرد ሃዲ የሚባለው ነገር የሚታረደው ፀሐይ ከወጣች በኋላ ስለሆነ ፀሐይ ከበራች ቦግ ካለች ከወጣች በኋላ ስለሆነ ያችን ተሽሪቅ የሚሉት ያን ነው። ምሳሌ ወቅት ተሽሪቅ ማለት ነው ፀሐይ የሚወጣበት የሆነ ወቅት ነው እና ከዛ ነው እርዱ ከዛ በኋላ እንጂ ስለማይሟላ ከዛ በኋላ ስለሚታረድ ከዛ አንፃር የተሰጠ ስም ነው ብለዋል። ምሳሌ እኮ ዱሃ ሰላት ያኒ بمعنى ኡዱህያ ማለት ነው። ራሱ ኡዱህያ በሀገር ቤት ደረጃ ላይ የሚታረደው ሃዲ የሚባለው አረፋ ላይ የሚታረደው ነው። መካ ላይ የሚታረደው ነው። ሐጃጅ የሚያርደው ምን ይባላል? ሃዲ ይባላል። ሃዲ ይባላል እሱ። ኡዱህያ የሚባለው ደግሞ ሐጃጅ ያልሆነ ሙቂም የሆነ ሰው ቤቱ የሚያርደው ኡዱህያ ይባላል። ኡዱህያ የሚታረደው መቼ ነው? ከሶላት በኋላ ነው አይደል? ኡዱህያ የሚታረደው ከሶላት በኋላ ነው። ነብዩ አለይሂ ሰላቱ ሰላም ከሶላት በፊት ያረደ ስጋ ነው፣ ኖርማል ስጋ ነው ብሏል። ከዛ በኋላ ያረደው ነው ኡዱህያ የሚሆንለት። ስለዚህ ከሶላት በኋላ ነው ማለት ኡዱህያ የሚታረደው። ሶላት ደግሞ የሚሰገደው የዒድ ሶላት መቼ ነው? ፀሐይ ከወጣች በኋላ ነው። ፀሐይ ከወጣች አንድ ሩምህ ወይ ደግሞ ሩምሐይን የሚሉም አሉ። እስከዛ ድረስ ከሆነ በኋላ ሶላት ይሰገራል። ሶላት ከሰገረ በኋላ ደግሞ ይታረዳል ማለት ነው። ስለዚህ ከዛ ከፀሐዩ መውጣት ኢሽራቅ الشمس ከዛ ተወስዶ ነው ከዛ ተይዞ ነው አያሙል ኢሽራቅ ተብሎ የተጠሩት ብለው ይላሉ ማለት ነው። ነገር ግን ማለት ነው የመጀመሪያው ይበልጥ ታዋቂ የሆነ ነው ማለት ነው። فضل ايام التشريق የነዚህ አያሙ ተሽሪቅ እነዚህ ሶስት ቀናቶች فضل ብዙ ትሩፋት አላቸው። አያሙ ተሽሪቅ في الاسلام فضلا ومكانه مهمه ትልቅ የሆነ አንገብጋቢ የሆነ ትልቅ ቦታ ተሰጥቷቸዋል። لما فيها من المضاعفات للأجر والثواب በውስጣቸው መልካም ስራን በብዙ يعني መልካም ስራ የውስጣቸው የያዙ አጅር የሚገኝባቸው ብዙ መንዳዎች በውስጥ ስላካተቱ ማለት ነው። ከነዚህ ፈضሎችና ትሩፋቶች ውስጥ አንደኛ አያሙ ተሽሪቅ الأيام المذكورة في قول الله تعالى واذكروا الله في أيام معدودات ይሄ ራሱ አንድ ፈضልነቱ ያሳውቃል። ምን አላህ በቁርአን ላይ ማዕዱ አያም المعدودات ብሎ መጥቀሱ እነዚህ ቀናቶች ቁርአን ላይ አላህ Subhanahu Wa Ta'ala ተخصيص በዚህ ቁርአን አንቀጽ አያም المعدودات ብሎ መጥቀሱ ይሄ ራሱ የነዚህ ቀናቶች ፈضል ትሩፋት ያሳያሉ ማለት ነው። ትሩፋት ያሳያሉ። በል ብቻ አይደለም ወዝኩሩላህ ከምን ጋር ቆራኛቸው ከዚክር ጋር ማለት ነው። አላህን አውሱ በየትኛው በእነዚህ ቀናቶች አላህ በሁሉ ቀን ይወሳል። አላህ በሁሉ ደቂቃ በሁሉ ሰዓት ይወሳል። ከመሆኑም ጋር ግን አላህ بالتخصيص أيام المعدودات لي الله أوسو بتكبيرها بتلاقي نجاراتوش معنا بتلاقي نجاراتوش معنا. طيب ليلة ودمو يهنن أيام التشريق تلك الناس كم يجلسوا نجاراتوش وسط أيام التشريق هي أيام العيد وفرح وسعادة وسرور. النزيك أناتوش يا دستا يا فرح يا عيد أناتوش ناتشو عيد ناتشو. عندكم عيد نو كتبالة النبي عليه الصلاة والسلام بحديثاته እንደተናገሩት ምን ይላሉ? يوم عرفة ويوم النحر وأيام التشريق عيدنا أهل الإسلام ይላሉ። وهي أيام أكل وشرب وذكر الله عز وجل. يوم عرفة ويوم نحر يعرفة كان وأيام التشريق ቅድም የተከስናቸው ሶስት ቀናቶች عيدنا أهل الإسلام የእስላም ባልተቤቶች ለሙስሊሞች ብቻ የተነጠሉ የኛ ዒዶች ናቸው ይላሉ ነብዩ አለይሂ ሰላቱ ወሰለም። ይህ ማለት እንደሚታወቀው ዒዳችን ሁለት ናቸው። ሳምንታዊ ጁሙዓ ሊጨመር ይችላል። የውሙ ዓረፋ ዒድ ነው ሲባል ከፊል ዑለሞች አይ ለአህሊ الموقف ነው ብለዋል። ሐጅ ላይ ለቆሙ ሰዎች ለምን ከተባለ እነሱ ይዛቀን ከመጾም ይልቅ ሐጃጅ የዓረፋ ቀን ከመጾም ይልቅ መብላቱ የተሻለ ነው። استحبابን መብላቱ የተሻለ ነው። ነብዩ አለይሂ ሰላቱ ወሰለም አልጾሙም በልተዋልና ይዛን ቀን
በልተዋል። ለምን እዛ ቦታ ላይ ዱዓ ላይ ዒባዳ ላይ ቢዚ ስለሚሆን ብዙ እንትን የሚለው ነገር ስለሚሆን እዛ ላይ እንዲጠነክር መብላቱ የተወደደ ነው። ስለዚህ ለነሱ ዒዳቸው ነው ይበሉበታል። ቀድሞ ከዒዱ በፊት የመጣ ቀን ነው። ሌሎቹ ደግሞ አይ ለኛም ዒድ ነው ዒድ ቢሆንም ጾመን የምናሳልፈው ዒድ ነው ብለዋል። አለይሃል ግን ሐዲሱ ላይ ጸድቋል። በዚህ ላይ እንዲህ ተብሎ ጸድቋል። ሆኖም የዚህ ዒድ እንደሚታወቀው የዒድ አልፈጥርና ዒድ አልአድሃ እነዚህ ሁለት ዒዶች ዒድ አልፈጥር የሚባለው ዒድ የዛ ቀን ወዲያውኑ በአንድ ቀን ነው የሚያልቀው። የዛው ቀን ነው አንድ ቀን ነው። ከዛ በኋላ አይዘልቅም ማለት ነው ዒዱ ይቋረጣል። ግን ዒድ አልአድሃ ይህ የዓረፋ በዓል ግን ለአንድ ቀን ሆኖ አይቋረጥም። ወአያሙ ተሽሪቅ ብሏል ነብዩ አለይሂ ሰላቱ ወሰለም። ሶስቱንም የዓረፋ አሁን አያሙ ተሽሪቆች ዒድ ናቸው ይቀጥላሉ ማለት ነው። ስለዚህ ይህ ማለት ነው የዓረፋ በዓል የዓረፋ ዒድ አልአድሃ በአንድ ቀን አይቋረጥም ማለት ነው። ዒዱ እስከ ሶስተኛው ቀን ድረስ እስከ አያሙ ተሽሪቅ ድረስ ዒድ ነው ማለት ነው። ዒዱ እስከዚህ ድረስ ርዝመት አለው ማለት ነው። ልክ 13ኛው ቀን ፀሐይ ከገባች በኋላ ዒዱ በቃ አለቀ ማለት ነው። አያሙ ተሽሪቅ ካለቀ ዒድ አልአድሃ ተቋረጠ ማለት ነው። ስለዚህ እነዚህ ሶስት ቀናቶች የዒድ ቀናቶቻችን ናቸው። የዒድ ቀናቶቻችን ናቸው። ይሄ ራሱ ዒድ መሆናቸው ራሱ ለየት ያለ ትርፋት እንዳላቸው ለየት ያለ ቦታ እንዳላቸው ያሳያል ማለት ነው። ለየት ያለ ቦታ እንዳላቸው ያሳያል። وكذلك أرشد رسول صلى الله عليه وسلم يعني بالأكل والشرب والذكر በእነዚህ ቀናቶች ላይ እንድንበላ እንድንጠጣ እንዳንጾም ሁላ ነብዩ አለይሂ ሰላም ከልክለዋል። ምን አሉ? لا تصوموا هذه الأيام እነዚህ ሶስት ቀናቶችን እንዳትጾሙ አሉ ነብዩ አለይሂ ሰላም حتى ቀባ ያለበት ሰው ይሁን እንኳን ምሳሌ ወይም ደግሞ እንትን ያለበት ምሳሌ ፊዲ ያለበት በተከታታይ 2 ወር የሚጾም አለበት እንበል። ከዛ በተከታታይ 2 ወር እንግዲህ አንድ ቀን አሁን ለምሳሌ ረመዳን ላይ ከባለቤቱ ግንኙነት ያደረገ የሆነ ሰው 2 ወር መጾም ይጾማል አይደለ? እንትን ማድረግ ካልቻለ ባሪያ ነፃ ማውጣት ካልቻለ 2 ወር ይጾማል። طيب እነዚህ 2 ወር ሲጾም በተከታታይ የመጾም ግዴታ አለበት። በተከታታይ አንድ ቀን ካቋረጠ ምሳሌ 60 ቀን አረም ይጾም እሱ ወሩ በእርግጥ ሊቀንስ ይችላል። 2 ቀን ሊቀንስለት ይችላል። 1 ቀን ሊቀንስለት ይችላል። ጾሞ ምሳሌ በ60 እንበልና ሁለቱም ወራቶች ሙሉ ናቸው ብለን እንሰብና ጾሞ 59ኛው ቀን ያኔ ደከመኝ ብሎ ቢያቋርጠው ገና መልሶ ከአንድ ወር የሚጀምረው ለምን ሙተታቢዓ ስለሆነ ተከታታይነት የሚጾሙ ስለሆነ ነገር ግን እንዲሁ በተከታታይ 2 ወር እየጾመ በመሃል እነዚህ ዒዶች መጡበት ምን ያደርጋል? ያቆማል ማለት አይጾምም። ሸሪዕ የሆነ ዑዝር ገባበት ማለት እዚህ ጋር በመሃል ሸሪዓዊ የሆነ ዑዝር ገባበት። በተከታታይ ጾም ነው ያለ ሸሪዓዊ ዑዝር ሳይሆን ሳያም እንደዚህ ህመም ቢመጣበት እንደዚህ አመት ባል ቢመጣ በመሃል ያቋርጣል። hatta እንደዚህ እንትን ያለበት ራሱ በፊዲያት በቅጣት መልኩ የሚጾም ሰው እንኳን ወይ ደግሞ ረመዳንም ቀዳሚ የሚያወጣ ሰው እንኳን ቢሆን በመሃል ምን ማድረግ አለበት? ማቋረጥ አለበት። የዒዶቹ ቀን እነዚህ 3 ቀናቶች አይጾምም ማለት ነው። لا تصوموا هذه الأيام فإنها أيام أكل وشرب وذكر الله عز وجل እነዚህ 3 ቀናቶች የምግብ የመጠጥ እንዲሁም ደግሞ አላህን የማውሻ ቀናቶች ናቸው ብለዋል ነብዩ አለይሂ ሰላቱ ወሰላም። በዚህ መልኩ ነብዩ አለይሂ ሰላቱ ወሰላም እንድንበላ እንድንጠጣ እንዲሁም ደግሞ በተጨማሪ ማለት ነው አላህ Subhanahu Wa Ta'ala እንድናወሳ በእነዚህ ቀናቶች ምን አድርገውናል ማለት ነው? ጠቁመውናል ማለት ነው። ስለዚህ هذه الأيام أيام الذكر والشكر አላህን ማውሻ አላህን ማምለኪያም አልፎም አላህን ማመስገኛ ቀናቶች ናቸው። ነገር ግን ብዙ ሰዎች ልክ ነብዩ አለይሂ ሰላቱ ወሰላም እንዳሉት አያሙ ተሽሪቅ አያሙ አክሊን ወሹርቢን ወዚክሪላህ ሚይዙት ብዙ ሰዎች ተግባራዊ የሚያደርጉት የሐዲሱን ግማሽ ብቻ ነው። ምን የሚለው አያሙ ተሽሪቅ አያሙ አክሊን ወሹርብ በቃ መብያና መጠጫ የምድሰጭ ይሄን ብቻ ነው የሚይዙት። የትኛው ይተውታል? የሐዲሱ ግማሽ አካል ዚክሩላህ የሚለውን ግን ተግባራዊ ያደርጉት። ትበላለህ፣ ትጠጣለህ፣ ተፈቅዶልሃል፣ ዒድህ ነው። ግን ዚክሩላህ አላህ ማውሻው ቀን ነው። ልክ እንደምትበላው እንደምትጠጣውም እንደዛውም አላህ ማውሳት አለበት በእነዚህ ቀናቶች ላይ ወዝክሩላህ ፊ አያም ማዕዱዳት ተብሎ ስለ ዚክር ነየት ባለ መልኩ ተጠቅሶባቸዋል በእነዚህ ቀናቶች። ሰዎች ግን ከዚህ ተዘናግተው ይታያሉ። ደስታን ብቻ ዱንያዊ የሆነውን ብቻ አካላዊ የሆነውን ደስታ ብቻ ነው የሚያደርጉት። የቀልብ የሆነ ደስታውን ግን እሱን ዚክርን ግን ምን አያደርጉም? ብዙም እንትን አያደርጉም። ዚክር ቀላል የዒባዳ አይደለም። አላህ እነዚህ ቀናቶች አላህን አውሱ ብሏል። ስለዚህ አላህ ማውሳት ዚክር ደግሞ አላህ ማውሳት በጣም ቀላል ዒባዳ ሆኖ በጣም ትንሽ ዒባዳ ሆኖ ብዙ አጅር የሚገኝበት እንደ ዚክር የለም። بل عده معاذ بن جبل رضي الله عنه أفضل العبادة على الإطلاق
ከዒባዳ ውስጥ ያለ ምንም ገደብ በቃ ሙሉ በሙሉ በላጭ ማን ነው ቢባል ዚክር ነው አለ إذ قال كذا قطر من على السوء ما عمل آدمي عملا أنجى له من عذاب الله من ذكر الله تعالى كالله انقطعت الميادن كمل كامسرا عند ذكر يلمال عند ذكر يلمال قالوا يا أبا عبد الرحمن أبا عبد الرحمن هوي ولا الجهاد في سبيل الله بالله من قد جهاد ما درقم بيهون كذكر بلت على አዎ ብቻ አንድ ሰው ወጥቶ በዛው ይቀር ሲሆን ሲቀር አለ ምክንያቱም ይقول الله تعالى الله በቁርአኑ ይላል ወለዚክሩ الله اكبر እንግዲህ አክበር አላህ እየገለጸው ነው ወለዚክሩ الله اكبر ከዚህ በላይ ምን ይምጣ فذكره عز وجل حياة القلوب وطمأنينتها وسكينتها የቀልብ ህይወት ነው ዚክር የቀልብ ህይወት ነው የቀልብ ደስታ የቀልብ መረጋጋያ የቀልብ ማለት ነው ሰኪና የሚገኝበት የሆነ ነገር ግን እንደ ዚክር የለም ለዛን አላህ በተከበረው ቁርአኑ አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ስሙ ተሰማም ኦቁ አላ ቢዚክሪላህ አላህን በማውሳት አላህን በመዘከር ተጥመኢኑል ቁሉብ ቀልቦች ይረጋጋሉ ቀልቦች ሰኪና ያገኛሉ ቀልቦች ይደሰታሉ የቀልብ መርጊያ ቀልብ ካልተደሰተ ቀልብ ካረጋ የፈለከ የዱንያው ጸጋ ደስታ ኒዕማ ብታገኝ ደስተኛ ልትሆን አትችልም ቀልብህ ግን ደስተኛ ከሆነ ቀልብህ ከተረጋጋ ግን ሰውነትህ በችግር ቢቆላ የፈለገ መከራ ቢደርስብህ ቀልብህ ደስተኛ ከሆነ ቀልብህ ከተረጋጋ ቀልብህ ሰኪና ካገኘ أسعد الناس في الدنيا أنت في الدنيا والآخرة بالدنيا والآخرة دستنيا سو مالت أنت የዚክር ባለቤቶች ዱንያ ላይ የዱንያ ጀነት አላህ ያኖራቸዋል የዱንያ ጀነት ለዛ ነው እነዛ ሰለፎቻችን ውስጥ ይህንን የዚክር የዒባዳን ህይወት አካላቸው ምንም እንኳን ብዙ ጉዳት ይሄን አክል የሚለበስ ልብስ ሳይኖር ይሄን አክል የሚበላ ነገር ሳይኖር ይሄን አክል ደስታ እኛ የምናየው ደስታ አላዩ ዱንያዊ ደስታ ቦታቸው አይደለም ደስታ በዚህ በሀብት በዱንያዊ ጥቅም እንዳልሆነ ጠንቅቀው ስለሚያውቁ ሆኖም ግን የዒባዳ የዚክር ደስታ ውስጣቸው ላይ ስለነበረ لو علم الملوك وابناء الملوك የነገስታትና የነገስታት ልጆች ዛሬ የኛ ደስታ ውስጣችን ላይ ያለው ደስታ ሰኪና ቢያውቁ ኖሮ لقاتلونا بالسيف او كما قالوا عليه رحمهم الله በሰይፍ በተጋደሉንና በወሰዱብን ነበር ይሉ ነበር በሰይፍ በተጋደሉብን ነበር ስለዚህ ቢዚክሪላህ ተጥመኢኑል ቁሉብ አላህ ማታወሳ ከሆነ ደስተኛ መሆን አትችልም አካውንት በብር ቢጨናነቅ አለ የተባለ መኪና ቢኖር ቤት ቢኖር ልጆች ሁሉ ነገር ቢሟላልህ ዚክር ማትል ከሆነ ደስተኛ ቀልብህ ደስተኛ ካልሆነ ፈለገ ደስተኛ መሆን አትችልም ስለዚህ ቀልብህ ደግሞ ደስተኛ መረጋጋት የሚችለው በዚክር ነው አላ ቢዚክሪላህ ተጥመኢኑል ቁሉብ ስለዚህ አንድ ሰው የቀልቡ ህይወት ነው በቃ የቀልብ ህይወት ነው ቀልብ ከሞተ ሞታል ቀልብ ከሞተ ሞታል በህይወት የተንቀሳቀስክ ሞታል ቀልብ ከሞተ ማለት ነው ቀልቡ የሞተ ሰው በህይወት የተንቀሳቀሰም መይት ነው እሱ መይት ነው ቀልብህ ደግሞ እንዳይሞት የሚያደርገው ህያው የሚያደርገው ዚክር ነው ሌላ ነገር የለም ምግብ አይደለም ደስታ አይደለም መጠጥ አይደለም ሌላ ነገር አይደለም ምንድነው ዚክር ነው ማለት ነው አላ ቢዚክሪላህ ተጥመኢኑል ቁሉብ من ذكر الله على كل احيانه الله በሁሉ ሰዓት የሚያወሳ ሰው አላህ ቀልቡ ላይ ደስታ እንዲሁም ደግሞ ጀግና ፈሪ ሁሉ አይሆንም ልቡ የጸና የተረጋጋ ይሆናል ማለት ነው ስለዚህ እነዚህ ቀናቶች ላይ አላህ የሚወሳባቸው ይሄንን ትልቅ ፈضل ተዶፋት ያለውን ዚክር በእነዚህ ቀናቶች የሚባሉበት ቀን ነው እነዚህ ቀናቶች ላይ ይሄን የሚባልበት የሆኑ ቀን ነው ማለት ነው وكذلك سبحان الله ذكر الله سبحانه وتعالى እንዴት እንዳስቡ አሁን እነዚህ ቀናቶች ላይ ዚክር የምንለው ከመልካም ስራ በኋላ ስለሆኑ ነው መልካም ስራ አሳልፈናል መቼ በዙል ሒጃ መጀመሪያ ቀን ጀምሮ ተክቢራ እያልን አቅሙ ይቻለ እየጾመ መልካም ስራ እየተሰራ ሁሉም አልহামዱሊላህ አላህ ባገራለት ልክ አሳልፎታል ቀናቶቹ ስለዚህ መልካም ስራ ሰርተናልና የዚህ መልካም ስራችን ደግሞ መቋጫ ዚክር ነው ለዛ ነው አላህ ዚክር አድርጉ ብሎ ያዘዘን
በል ብቻ በዚህም አይደለም የአብዛኛው መልካም ስራዎችን መጨረሻቸው ስናይ ዚክር ነው በዚክር ነው የሚቋጨው ምሳሌ ከሶላት በኋላ በዚክር ነው ሶላት ትሰግዳለህ ምንድነው የምትለው አላህን ታወሳለህ ምን አስተግፍሩላህ አስተግፍሩላህ ትላለህ ዚክር ነው የምትለው ልክ አላህ በተከበረ ቁርአኑ فإذا قضيتم الصلاة فاذكروا الله አለ ልክ ሶላትን ከጨረሳችሁ በኋላ አላህን አውሱ ሶላት ዒባዳ ነው ስለዚህ የዚህ መልካም ስራ ዒባዳ መቋጫ ምን መሆን አለበት ዚክር መሆን ስላለበት አላህ አውሳው ተባልክ አላህን ታወሳለህ ማለት ነው حتى صلاة الجمعة ከተጠናቀቀ በኋላ ራሱ አላህ ይህን ነገር አወሳ فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون صلاة እንደተጠናቀቀ فانتشروا في الأرض በምድር ላይ ተሰራጩ ተበተኑ ምን አድርጉ وابتغوا من فضل الله የአላህን ፈضል ትሩፋት ሲሳይ ፈልጉ ርስቃችሁን ፈልጉ واذكروا الله كثيرا لعلكم تفلحون ፈላህ ትወጡ ዘንድ አላህን በብዛት አውሱታል ይህንን የመልካም ሳምንታዊ ዒዳችን ጁማዓ ሶላት እንኳን ሲጠናቀቅ አላህ ዚክርን አዘዘ ረመዳንም ሲጠናቀቅ እንደዚሁ ዚክር وكذلك ما فيه ታላቅ ዒባዳ ሐጅ እንግዲህ ሐጅ ተጠናቀቀ ዚክሬው በእነዚህ ቀናቶች ላይ ዚክር የተደነገገው ለዛ ነው ማለት ነው ለዛ ነው ስለዚህ ይሄ ዚክር ትልቅ ነገር ነው በእነዚህ ቀናቶች ላይ ዚክር የታዘዝ ነው ማለት ነው ስለዚህ ዚክር በእነዚህ ቀናቶች ላይ ዚክር በየትኛው ምሳሌ አላህ የሚወሳ ቢሆንም በእነዚህ በሶስት ቀናቶች ላይ ዚክር በጣም የጠነከረ ነው ስለዚህ ተክቢር ማለት ከሶላት በኋላ ተክቢር ሙቀየድ ተክቢር ሙጥለቅ ተህሊል ተህሚድ በአጠቃላይ አቅሙ የቻለ ሰው ማለት ነው መልካም ስራ ቢያበዛ በእነዚህ ቀናቶች ላይ የበለጠ እንትን ይሆናል ማለት ነው በእነዚህ ቀናቶች اجتماع نعيم القلوب ونعيم الابدان ሁለት ኒዕማዎች ጸጋዎች ምን የሚሆኑበት ነው የሚገናኙበት ቀን ናቸው እነዚህ ቀናቶች ሁለት የአላህ ጸጋዎች ኒዕማዎች ኒዕመቱል ቁሉብ የቀልብ ኒዕማ ወኒዕመቱል አብዳን የቀልባት ያኒ ሰውነት አካላችን ኒዕማ ጸጋ የሚገናኙበት ሰዓት ነው አያሙ ተሽርክ እነዚህ ሁለት ኒዕማዎች ለሙእሚን አካል ይገናኝለታል ነዒም አብዳንህም የሰውነት አካላቸው ኒዕማ ጸጋ ደግሞ ቢልአክሊ ወሹርብ በመመገብና በመብላት አያሙ ሹርቢን ወልአክል በተባለው በሐዲስም አያሙ ተሽሪቅ አያሙ አክሊ ወሹርብ አረ የተባለው ወዚክሩላህ ዐዘ ወጀል ስለዚህ በመጀመሪያው ሐዲሱ ግማሽ አያሙ የውሙ አክል ወሹርብ ከተባለው ምን እንወስዳለን የሰውነትን ኒዕማ ጸጋ በመብላት በመግኛት በመጠጣት የሚገኝበት የሆነ ቀን እንደሆነ እናውቃለን ስለዚህ ሰውነታችን ኒዕማ ጸጋዎች የሚሟላበት ነው በእነዚህ ቀናቶች ወነዒም ቁሉብህም እንዲሁ ለምእመናኖች የቀልባቸው ኒዕማ ጸጋ የሚሞላበት የሚያገኙበት ቀን ነው በምን ቢዚክር ወሽክር አላህን በማውሳት እሱን በማመስገናቸው ወዚክሪላህ የተባለው ለዛ ነው ስለዚህ ሐዲሱ ካየነው ሁለቱንም የኒዕማ የሙእሚን ኒዕማ ጸጋዎች የተሟላበት ሐዲስ ነው አያሙ አክልን ወሽሩብ አንድ ሙእሚን ከዚህ ምን ያገኛል ነዒም አብዳን ቢልአክል ወሽሩብ ያገኛል ማለት ነው ወዚክሪላህ ዐዘ ወጀል የቀልብን ደስታ በአላህን ዚክር መረጋጋት ሰኪና ያገኛሉ ማለት ስለዚህ የቀልብና የአካልህ ጸጋ ኒዕማ የተሟላባቸው ሁለቱ የሚገኙባቸው የሆኑ ቀናቶች ማለት እነዚህ ሶስት ቀናቶች ናቸው እነዚህ ሶስት ቀናቶች ናቸው ማለት ነው ስለዚህ አላህ Subhanahu Wa Ta'ala በብዛት ልናወሳ ይገባል መልካም ስራም ልናበዛ ይገባል ማለት በተለይ ዚክር ላይ ትኩረት እንስጥ ተክቢራ ማለት ነው በአገኘነው አጋጣሚ እንግዲህ እንደሚታወቀው ተክቢራ ማለት ነው ሊያልቅ ይሄው 3 ቀኑ ካለቀ ተክቢራ ያልቃል ማለት ነው ከ3 ቀኑ በኋላ ተክቢራ ያልቃል አንዱ ቀን አለቀ ማለት የቀረው 2 ቀን ነገና ከነገ ወዲያ ነው የቀሩት ሌላ 2 ቀን ነው ስለዚህ እነዚህ 2 ቀናቶች እንጠቀምባቸው ተክቢራ እንበል ዚክር እንበል የጧት ዚክር የማታ ዚክር ከሰራት በኋላ የሚባሉ ዚክሮች ስራ እየሰራን እየወጣን እየወረድን ያጸዳን የነዳን ምንም እያደረግን ማለት ዚክር ቢከለክለን ነገር የለም ውዱእ ቢኖረን ባይኖረን የሚባል ነገር የለም ስለዚህ እነዚህ ነገራቶች ያኔ የሚከለክል ነገር የለም ማለት ነው እነዚህ ዚክሮችን እያልን አላህ Subhanahu Wa Ta'ala ልናመሰግን አላህ Subhanahu Wa Ta'ala ሽክር ልናደርስ ይገባል ማለት ነው አላህ Subhanahu Wa Ta'ala በሰማነው ምን ጠቀም ያደርገን هذا وصلى الله على نبينا محمد وعلى اله واصحابه اجمعين